የቱ ጋር ነህ? ኦኬ ይታዩኛል። ዛፉ ጋር ቆርቆሮ ያለበት በቃ እየመጣሁ ሞቼ እንግዲህ ዛሬ ቀጥሮኛል፣ ደውሎልኛል። ያው ቤት እንዳልሆንኩ ያውቃል እና ደውሎልኝ ያው እንግዲህ የሆነ መናፈሻ ውስጥ ነው ያለሁት ብሎኛል። እሱ ጋር አሁን ገብቻለሁ። ያለበትን ቦታ የሆነች ቆርቆሮ ብሎኛል። እሱን እየፈለኩ ነው እና እንግዲህ ቀጥሮኛል። አሁን እየገባው ነው ማለት ነው። እና እንግዲህ ቀጥሮኛል። ምን እንደሚለኝ አላወኩም። ያው ከቤት መውጣቴን ቤት እንዳልሆንኩ ያውቃል እና እስኪ እንግዲህ ምን እንደሚለኝ አላውቅም። ምናልባት የሚለውን እኔም አላውቅም። ግራ ገብቶኛል። ያው እኔ ለራሴ ለህይወቴ ፈርቼ ነው ከቤት የወጣሁት። ከቤት መውጣቴን አልወደደም፣ ግን በቃ እኔ ደግሞ ለራሴ እፈራለሁ። እንግዲህ ምን እንደሚለኝ አላወኩም። ደውሎልኛል። አሁን መናፈሻ ብሎኛል። መናፈሻው ጋር እየገባሁ ነው እና እንግዲህ እስኪ አብራችሁ ነው እንደሚል አብረን እናያለን። እንግዲህ እንደተለመደው ካሜራ ደብቃለሁ። አብራችሁ ነው السلام عليكم. هلا في جماعة يا رجال ما يمتلش متتا أنا قلت بيزون تلاش لما نتر أنت لم تسكن زبطة بيزون ساكتاش تالي جا غورا بيت أسكام تاش تاش تانا ملادك تالي لا يوتي فرارنا من وش يوتش من وتابي تانا كاري سؤال ሁኔታ እኮ ከባድ ነው። ቶሎ አንዴ መከራዬን ስታበላኝ ነበር። ስልክ ሳዘጋቢ እያደወልክ ከቤት እንዴት ያለሽ እንዴት ትወጫለሽ ወይ ቤቱ ድመትሽ ይሰጥሻል እንዴት ይሄን ሁሉ ሚዲያ ላይ ታለቃለቂያለሽ? ብዙ ነገር ተናገርከኝ፣ ብዙ ነገር ብለሃል። ወደ ሚዲያ ከምታወጪኝ ተነጋግረን መፍታት አንችልም ነው? የሚፈታም ነገር አይደለማ። እኔ እኮ ሞከርኩ እኮ በግል አወራሁ፣ ለመፍታት ሞከርኩ፣ ግን የሚፈታ ነገር አይደለም። አንተ አዝማሚያ ከምትፈታው አይነት ነገር አይደለም። ስለዚህ ያለኝ አማራጭ እኔ ሰው ነኝ። ነገ ምን እንደሚፈጠር አላውቅም። በቃ ለልጅ ስል መኖር ፈልጋለሁ። በቃ ቤቱ ለልጅ የወጣሁበት ምክንያት ይሄ ነው። ለራሴ ለህይወቴ ስለፈራሁ። እሺ አሁን ግቢ፣ ወደ ቤት ተመለሽ። ግቢና ያለው ነገር ተናግረን እንፈታዋለን። ለጓደኞቼ ለሁሉም ለቤተሰብ ምናምን መናገሩ ምን አስፈልጋል? በሚዲያስ እንደዚህ እስከዚህ ምን አስፈልጋል? በቃ ምን ላድርግ? ግዴታ ነው። በቃ ለራሴ ለህይወቴ ስል ፈርቼ ማነው የሚደውል? አንቺስ? ማነው የሚደውል? ምክንያቱም ቆየ እኮ በቃ እናንተ ጋር እኮ በቃ እንደዚህ አይነት ነገር በቃ አንተ መስመርህ እኔ ህይወቴ ትዳሬን እየኖርኩ ነው አይደል? ድንገት ያመጣልኝ ዱብዳ በጣም ነው የሚከብደው፣ በጣም። ስለዚህ አሁን ዛሬ ለምንድን ነው የጠራኸኝ ነው? እኔ ነገሮችን እኮ በቃ ስልክ ተዘጋ፣ ሽማግሌ እያስኬድኩ ነበረ። ምን እንደተናገርከኝ ታውቃለህ አይደል? እሺ አሁን ወደ ቤት ግቢና ተናግረን እንፍታው። ምንድን ነው የሚፈልግ? ምን ነገስ ምን ዋስትና አለኝ ለህይወቴ? ያኔ ለልጃችን ሲባል ያው ቤት ያለው ነገር ተመልሼ ማስተካከል እፈልጋለሁ። ምን ነው የምታስተካክለው? ሽማግሌ እኮ እዚህ ጋር አስቀምጫ ሰብስቤያለሁ። አንተ ነው የጠፋኸው። በቃ ያጠፋሁትን ነገር እኔ ነኝ ጥፋተኛው። ያጠፋሁትን ነገር ራሴ አስተካክላለሁ። አንቺ ወደ ቤት ተመለሽ። እሺ ወደ ቤት እመለሳለሁ። ነገ ለህይወቴ ማነው ተጠያቂ? ምንህን አምኜት ነው የምትናገረኝ ነገር? ማውቀው እኮ እኔ ነኝ። ዛሬ እንዴት አወራህ አይደል? ነገ ለሊት ደግሞ ስለውልህ ምን እንደምትለኝ ያውቃለሁ። አሁን እኮ ልሽ ምን ዋስትና ይዤ ነው ቤት የምገባው እንጂ እኔ እኮ ሰው ቤት መቀመጥ ፈልጌ አይደለም። ማለት ህፃኗ እየተጎዳሽ ነው። ቤት ሲቀጥል አንቺም ቤት ለቀሽ መውጣትሽ በዛ ልክ አስፈላጊ አይደለም። ተመለሽ፣ ወደ ቤት ተመለሽና ያለው ነገር እንፈታዋለን። እንዴት ነው የሚፈታው? በምን መንገድ ነው የሚፈታው? ያው ሁሉ ነገር ከተናገርከኝ በኋላ እንደገና ነገር ደግሞ እዚህ ጋር ሌላ ህይወት አለ፣ ሌላ ህይወት ጀምረሃል አይደል? እሺ ይሁን ብዬ እሱንም እኮ ኦኬ መብት ነው፣ ግን እኔ ቤቱን እሸጠዋለሁ ያን ሁሉ ነገር ምን አስናገረህ ነው? ለምን አልከኝ? ሰው ስሜታዊ ነው አልኩኝ። በቃ ስሜታዊ ነው አልኩኝ። አሁን ግን በቃ አስተካክለዋለሁ። ወደ ቤት ተመለሽ። እሺ ታስተካክለዋለህ አይደል? ነገ ከነገ ወዲያ እኔ ምን እንደሚመጣብኝ ምን አውቃለሁ ነው። ዛሬ እንደዚህ አወራህ አይደል? ነገ ከፈለክ እኮ አንተ ሌላ አዲስ ነገር ነው የምታመጣው። አሳው እኮ ነው የለመንኩሽ ነው ያለው። ምን ነው ለምንሽ ወደ ቤት ይበቃ።
አሁን ሰው ከጎኔ ሲቆም አይዞሽ ሰው ሲለኝ ነው። አሁን ደግሞ ልስልስ ብለህ እንደዚህ የምታደርገው ምን ስትለኝ ነበረ? የደወሉልኝ ሰዎች አሉ። በጣም ለብዙ ሰው ተናግረሻል። በቃ እኔ እፈታዋለሁ፣ ችግር የለም። እንዲህ ችግር የለም። ቤታችን ነው አይደል? ቤታችን ለመጀመሪያ መልሰዋል። እሺ እሺ ይሁን። እኔ በምንድን ነው የማምነው ነው? እኔ እኮ የሰው ቤት ተመችቶኝ አይደለም፣ ግን በምንድን ነው እንዴት ነው እኔ የማምነው? እኔ እኮ ነገሮችን እያስተካከል ወደ ህግ ሊሄድ እኮ ነው። ምክንያቱም ድንገት ነው ዱብዳ ያወረድክብኝ። ሌላ ህይወት አለኝ ብለሃል እኮ ህግ ደረጃ የሚያስኬድ ነገር የለም። ቤቱን ግዴ ግምቱን ሰጥሻለሁ። ብዙ ነገር ነው የተናገርከኝ፣ ብዙ ነገር ነው ያደረግከኝ። ነገስ እኔ ምንድን ነው ዋስትና? እሺ ገባሁ አይደል? ነገ ደግሞ ውጭ ብትለኝ ምንድን ነው የማደርገው ነው? ማንን ነው አሁን ሰው አሁን ማደርገው? የሚተባበሩኝ ሰዎችስ ተውት ልላቸው ነው? በቃ ይቅርታ ጠየኩሽ እኮ ይቅርታ ነው። ይቅርታ እንደዚህ ነው እንዴ? ሌላ ሰው አያስፈልገውም። በቃ ነገስ ምን ዋስትና አለኝ? ነገም እኮ እኔና አንቺ ነን ያለነው። ዞሮ ዞሮ ሌላ ሰው 10 ሰው 20 ሰው ምናምን ያች ሰው እየሰበሰብሽ አታስገቢ። ማንም ሰው አይጠቅመንም። ሰው ያበጣብጣል እንጂ ባተ ባለ ቢገባ የጀመርከው እኮ አንተ ነህ። እኔ እኮ በጣም ታገስኩ እኮ ሌላ ሰው አይገባ። በቃ እኛው እንፍታ። በቃ ለቤታችን እኛው እንፍታ። አንተ እኮ ነው ሌላ ህይወት ጀምረሃል። አዎ ጀምሬያለሁ ብለኸኛል። በቃ እሱንም ቤቱን እሸጣለሁ ግምቱን እሰጥሻለሁ ብለኸኛል። አንተ እኮ ነው የህግ እዚህ ሁሉ ደረጃ እንድሄድ አደረከኝ። እኔ ምንም አልፈልግም። ራስህን የጠራኸኝ ለምንድን ነው የጠራኸኝ ነው? አልፈልግም። እኔ ማሰብ ያለብህ ዛሬ አልነበረም። እስከ ዛሬ የት ነበር? ያን ሁሉ እንኳን እንደዛ ሰው የት ነበር? እንደዛ 24 ሰዓት ሳለቅስ አሁን ተነቃቅቼ ወደ ራሴ ስመለስ ቤቱን ለቀሽ መውጣትሽ ደስ አይልም። ምንም ቢሆን እና ምን ለህይወት ይፈራው ቤቱ ያንቺ ለፍተሽበታል። በደንብ ለፍቼበታለሁ። ቤቴን ለቅቄ መውጣት አልነበረብኝም። ግን ነገ ደግሞ ለልጄ መኖር አለብኝ። ቆይ ለፋሽበት ቤትሽ ነው። ወደ ቤትሽ ተመለሻለሁ። እመለሳለሁ። ግን ምኑን አምኜ ነው? ነገ ደግሞ ለሊት አንድ ቀን ለሊት ገብተህ ደግሞ ሌላ ታሪክ ውስጥ ብትገባ ምንድን ነው የማደርገው? ዛሬ አወራሁን ነገ ከደገምከው እሱ ባለመግባባት የተፈጠሩ ነገሮች ይፈታሉ። አሁን እኔና አንቺ እንፈታዋለን። ሌላ ሰው አያስፈልገንም። ወደ ቤት ያው ይቅርታ ልጠይቅሽ ያን ሁሉ ነገር ካደረግክ በኋላ ነው አሁን ይቅርታ የምትለኝ? ይቅርታ እኔ በእንደዚህ ነው እንዴ? ይቅርታ አንተን ይቅርታ የምቀበለው? ይሄ ሁሉ ነገር ያው ሁሉ የሰበሰብኩት ሰውስ ከጎንሽ ነን ያሉኝስ ሲገኝ ወደ ህግ እንሄዳለን ያሉኝስ ምን ልታረግ ነው? እኔ ከማን ጋር ነው? እሺ ከነሱ ጋር ተኖረሽ ቤተሰቦቼ ብዙ ነገር ሲሉኝ አንተ መርጬ ነበረ እስከዛሬ። መጨረሻ ላይ ደግሞ እንደዚህ ዱብዳ ወረድክብኝ። ነገስ ደግሞ ከጎን ያሉ ትንሽ ምን ነው እቺን ጨረቃ ላይ ተስቀረኝ ነው። በቃ በዚህ 2-3 ቀን ውስጥ ያስተካክላል። ይሄ ነገር ወደ ቪዲዮና ወደ ሰው ወጥተሽ ሰው እኮ ይከሰታል። ባሉ ገባት ይከሰት ይላል። ሁሉ ነገር እሺ የጀመርከው ነው ምን ልታረገው? ተዋል እንግዲህ ዝም ብሎ የሚተው ነው። ነገም ደግሞ እኔ ልተውሻለሁ ትለኛለህ። በቃ ይኸውልሽ አሁን ታውቂያለሽ። በቃ ለልጃችን ስትይ ብለሻል አይደል? ለልጃችን ስትይ ተመለሽ በእናትሽ። እኔ አሁን በቃ ጥፋቴ እኔ ነው። እኔ ይቅርታ ልጠይቅሽ። አንተ ደግሞ እኔ አሁን ያንተ ይቅርታ አይደለም ያደረከኝ ብዙ ነገር አለ። ብዙ ነገር ነው 24 ሰዓት ብዙ ቀን ያለቀስኩት። ምናልባት መግባቱ ለልጄ ስልገባ እችላለሁ። ለልጄ ስል እኔም ነገሮችን እስከማስተካከል ነው ሰው ቤት የገባሁት። ለኔም አይመችም ያለሁበትን ታውቃለህ። ገብቶሃል? ብቻዬን አይደለሁም። ለኔ አይመችም ሰው ቤት። ግን ነገሮችን ለህይወቴ ስለፈራው ነገሮችን ለማስተካከል ነው ከቤት የወጣሁት። ስልክን አጥፍተህ ጠፍተሃል። ነገ ለሊት ገብተህ የሆነ ነገር ልታደርገኝ ነው። ያን ያስፈራል። ለልጄ ስልገባ እችላለሁ። ለልጄ ስል ቀረው ነገር ነው ያስተካክላል። ለልጃችን ምንም አድርግ ምንም፣ ግን ተሳስተህ ወደ ቤት ለመምጣት እንዳታስብ። ምክንያቱም ብዙ ነገር ጭንቅላቴን አድምተኸዋል። የራስህ ህይወት አለ። ለልጅቷ ለልጄ ስል ምናልባት ወደ ቤቴ ልመለስ እችላለሁ። ግን እኔ እናንተ አንድ ቤት አንኖርም። እሱ ችግር የለውም። ያስተካክላል። እንደፈለክ ማድረግ ትችላለህ። እሱንም ከሰውና የሚስተካከል ነገር ይስተካከላል። ግን ለልጄ ስል መመለስ አይቀርም። ልጄ እየተጎዳች ነው። በመሀል በእኛ ስራ ልጄ እየተጎዳች ነው። ለልጄ ምንም ሆናል። እስከዛሬም ለልጄ መኖር ስለፈልግ ነው ሰው ቤት በቃ ዋናው እሱ ነው። ግቢና ችግር የለም። እኔ ያለው ነገር እንፈታዋለን። ነይ እንኪ ምንም አልኩ ጨረስን አይደል? ያው ነገር ተጫ ምንም አመጽኝ ምንም አልኩ ልቀጣል ነው ኢሳቢ ምንም ካኔ ካንተ ጋር ቁጭ ብዬ ሰለበላ እሺ እንኪ ነይ ቁጭ ብለን እናውራ። በቃ ይኸውልሽ አሁን ታውቂያለሽ። በቃ ለልጃችን ስትይ ብለሻል አይደል? ለልጃችን ስትይ ተመለሽ በእናትሽ። እኔ አሁን በቃ ጥፋቴ እኔ ነው። እኔ ይቅርታ ልጠይቅሽ። ያው እኔ ይቅርታ አንተ ደግሞ
እኔ አሁን ያንተ ይቅርታ አይደለም ያደረከኝ ብዙ ነገር አለ። ብዙ ነገር ነው። 24 ሰዓት ብዙ ቀን ነው ያለቀስኩት። ምናልባት መግባቱ ለልጄ ስል ልገባ እችላለሁ። ለልጄ ስል እኔም ነገሮችን እስከማስተካከል ነው ሰው ቤት የገባሁት። ለኔም አይመችም ያለሁበትን ታውቃለህ። ገብቶሃል? ብቻዬን አይደለሁም። ለኔ አይመችም ሰው ቤት ግን ነገሮችን ለህይወቴ ስለፈራው ነገሮችን ለማስተካከል ነው ከቤት የወጣሁት። ስልክን አጥፍተህ ጠፍተሃል። ነገ ለሊት ገብቶ የሆነ ነገር ብታረገኝ ያን ያስፈራል። ለልጄ ስል ልገባ እችላለሁ። ለልጄ ስል ቀረው ነገር እኔ አስተካክላለሁ። ለልጃችን ምንም አድርግ ምንም ግን ተሳስተህ ወደ ቤት ለመምጣት እንዳታስብ። ምክንያቱም ብዙ ነገር ጭንቅላቴን አድምተኸዋል። የራስህ ህይወት አለ። ለልጅቷ ለልጄ ስል ምናልባት ወደ ቤቴ ልመለስ እችላለሁ። ግን እኔ እናንተ አንድ ቤት አንኖርም። እሱ ችግር የለውም። እንደፈለክ ማድረግ ትችላለህ። እሱንም ከሰውና መስተካከል ነገር ይስተካከላል። ግን ለልጄ ስል መመለስ አይቀርም። ልጄ እየተጎዳች ነው። በመሀል በእኛ ስራ ልጄ እየተጎዳች ነው። ለልጄ ምንም ሆናል። እስከዛሬም ለልጄ መኖር ስለፈልግ ነው ሰው ቤት በቃ ዋናው እሱ ነው። ግቢና ችግር የለም። እኔ ያለው ነገር እንፈታዋለን። ነይ እንኪ ምንም አድርገው ጨረስን አይደል? የሆነ ነገር ፈጫ ምንም አመጽኝ ምንም አድርገው ይቀጣል። ሂሳቢ ምንም ከእኔ ካን ጨረስን መሰለኝ አይደል?